አብይ አህመድ በሚገርም ነገር የጦርነት ቅስቀሳ ላይ ነው ያለ። አሁን የደረሰኝ የመከላከያ ውስጥ የሚወሩ ወሬዎች በጣም የሚገርም ጦርነት ሊነሳ ነው የሚል አዲስ አበባ ውስጥ አሁን ፍራቻው ጦርነት ሊነሳ ነው የሚል ነው እንደሚመስለኝ። ሰሞኑን በምዕራብ ኢትዮጵያ በሱዳንና ኢትዮጵያ ድንበር አካባቢ በጣም ትልቅ ውጊያ ነበር። ኩርሙክ የሚባለው ቦታ ኩርሙክ የሚባለው ኢትዮጵያን የምታዋስን ከተማ ሱዳን ውስጥ አለች። የኢትዮጵያ ኩምሩክ የሱዳን ኩምሩክ የሚባል ሁለት ኩምሩኮች አሉ እና እዛ ሁለቱም ላይ ከሱዳን የመጡ ኃይሎች ሙሉ በሙሉ የአብይን ሰራዊት እና የሐሜቲ የሚባለው የሱዳን አማጺ ቡድን ይሄ ጃንጃዊድ ሚሊሻ የነበረው አሁን በዘር ማጥፋት ወንጀል የተከሰሰው የአርኤስኤፍ ሰራዊት ኢትዮጵያ ውስጥ የሚቀመጡ ማለት ነው። ከኢትዮጵያ ሰራዊት ጋር የሱዳንን ሰራዊት የሚዋጉት እነኚህ አርኤስኤፎች ተመቱ። በነገራችን ላይ የአርኤስኤፍ ብቻ ሳይሆን የኢትዮጵያ ሰራዊትም አብሮ ነው የተመታ ከኢትዮጵያ ኩርሙክ። ስለዚህ አሁን በምዕራብ ኢትዮጵያ ጦርነቱ በጣም እየጋለ ነው። ይህ ነገር በቤንሻንጉል ጉሙዝ በጋምቤላ እያለ እየሰፋ ነው። ሰሜን አካባቢ የሚጠበቅ ጦርነት በምዕራብ ኢትዮጵያ እየሆነ ነው። ያን ሰሞኑ ነው ይሄ ጦርነት የተካሄደው። በተለይ ከሐሙስ ጀምሮ እስከ ቅዳሜ በጣም ትልቅ ጦርነት ሲካሄድ ነበር እዛ አካባቢ። የኢትዮጵያ ሰራዊትም በጣም ተመተው አሶሳ ድረስ ለሕክምና ይሄኛ በነገራችን ላይ ሶስተኛ ነው ሁለተኛ ጊዜ ነው መመታታቸው። በዛ ምክንያት አሁን ኢትዮጵያንና ሱዳን የሚያገናኝ ድልድዮች ተሰባብሯል። አብይ ፈርቶ ያንን ሰባብሮታል። ግን ድልድይ ተሰበር ተብሎ የኢትዮጵያ ሉዓላዊነት አይጠበቅም። አብይ ራሱ ነው አርኤስኤፍ የሚባሉ የጃንጃዊድ ሚሊሻ ሰዎችን ቤንሻንጉል ጉሙዝ ውስጥ አምጥቶ ማሰልጠን የጀመረው አብይ ራሱ ነው። እና በዛ በኩል ያ አንድ ፋክተር ነው ለማለት ነው። በሌላ ፋክተር ደግሞ አሁን የብልጽግና ሰራዊት ውስጥ የሚወራ ጀነራሎቹ የሚያወሩት ትግራይ ጦርነት ዝግጅት ላይ ነች፣ በተለይ ህወሓት ጦርነት ዝግጅት ላይ ነው በሚል በተለይ ከኤርትራ ጋር ሆነው አሁን ሰሞኑን ደግሞ ግብፅ፣ ኤርትራና ሶማሊያ ተወያዩ። ይሄ ነገር በጣም ሲሪየስሊ እየሄደ ነው እና ምንድን ነው ያሉት? ህወሓት ብዙ ትጥቆችን አግኝታለች። እንዲያውም ምንድን ነው የተባለው? አምባሳደር መሲንጋ መቀሌ ተልኮ ደብረጽዮን አላገኘውም፣ አንተን አይን አላይም አለ አሉ። የራሱ ምክትል ነው መሲንጋን ያናገረው እና ደብረጽዮን የክልል መሪ ሆኖ እንዴት የአሜሪካን አምባሳደር ትልቁን የአፍሪካ ቀንድ ላይ አምባሳደር የሆነውን አላገኘውም ይላል። ይሄማ ሌላ ነገር አለ ብሎ መከላከያ ውስጥ የሚወራው በጣም ይንቀጠቀጣሉ። ህዋቶች ምንድን ነው የዋጡት? እንደዚህ ደረታቸውን ነፍቶ ኢትዮጵያ እንደዚህ አይነት ኢትዮጵያ ውስጥ ተከስቶ አያውቅም ይላሉ። ምንድን ነው የዋጡት? ምንድን ነው ድፍረታቸው? ከየት መጣ? የአሜሪካ አምባሳደር መቀሌ ሄዶ ደብረጽዮን አላገኘውም፣ የለውም፣ እኔ ለስራ ወጥቻለሁ ብለው እንትን አለ። ይሄማ ከባድ ነገር አለ ተባለ። ደብረጽዮን ለምን ማግኘት እንዳልፈለገ ያኔ አላቅም፣ ምስጢሩን አላቅም። ብቻ ግን ብልጽግና ውስጥ የፈጠረው እንትን
አደገኛ የሆነ ነገር ፍራቻን ፈጥሯል። ለምን ከዚህም በፊት እነ አሜሪካ በየጊዜው ይገዝታሉ። ትግራይ ኃይሎች እንደዚህ ካደረጋችሁ ትጠፋላችሁ ይላሉ። ከዛ ህወሓትም አላጠፋንም ብቻ ግን ያኛው ነው ያጠፋ ይላሉ። አሁን የመጨረሻ በጣም አብይን ያስፈራ ምክክሩ አዲስ አበባ ላይ ሲጀምር አብይ መክፈቻ ንግግር ሲያደርግ አምባሳደር መሲንጋ መቀሌ ነበር ለሽምግልና እና ደብረጽዮን አላየውም አለ። ምንድነው ይሄ ነገር? ምንድነው ህወሓት እያደረገ ያለው? የማናውቀው ነገርማ አለ ተባለ። ከዛ ቶሎ ቶሎ በሉና ሰራዊቱን ሰብሰብ አድርጉ ተባለ። አው ወደ ምዕራቡ ኢትዮጵያ ሰራዊቱን እንትን አድርጉ ማጓጓዝ ነበር። ከምስራቅ ወደ ምዕራብ፣ ከደቡብ የነበረው ሙሉ ጠራርጎ ወደ ምዕራብና ወደ ሰሜን። ለምን? ይሄ ምልክቱ በጣም አስቸጋሪ ነው ተባለ። አሁን ሰሞኑን ኢቲቪ ላይ በየደቂቃ የሚታየው ፊልም የሚመስል እንትን አይደለም እኮ ዝም ብሎ አይደለም። በጣም ስለፈሩ የግብፅ እና የምናምን የኤርትራ ተላላኪዎች ናቸው ብለው በኤአይ የተሰራ ፎቶዎችን ያመጣሉ። እኔ እዚህ ላይ የሚገርመኝ ህወሓት እየተዘጋጀ ነው ብሎ የመከላከያ ሰዎች የሚፈሩት እሱ ራሱን የቻለ ጉዳይ ነው። ግን ከግብፅ ጋር እኮ ዲፕሎማሲ ግንኙነት የኢትዮጵያ ዲፕሎማሲ ግንኙነት እኮ አልተቋረጠም እኮ ወዳጆች። የግብፅ አምባሳደር አዲስ አበባ ይቀመጣል። የኢትዮጵያ አምባሳደር ካይሮ ይቀመጣል። ቴሌቪዥን ላይ የምታዩት ደግሞ አብይና አልሲሲ ቢገናኙ ይገዳደላሉ የሚል ነገር የሚመስል በኢትዮጵያ ቴሌቪዥን እና በፋና ምናምን በኦሮሚያ ቴሌቪዥን በአማራ ቴሌቪዥን ይህንን ነው የምታዩት። እንዲህ አብይና የግብፅ ፕሬዝዳንት እየተፈላለጉ ነው ለግድያ የሚመስል እንደዛ የሚመስል ነገር ነው የምታዩት። ውሸት ነው ደግሞ እዛ የኢትዮጵያ አምባሳደር ግብፅ ውስጥ ፈታ ብሎ ይጠጣል፣ ምንም ችግር የለም ብሎ የግብፁ አምባሳደር ኢትዮጵያ ውስጥ እየተዝናና በቴሌቪዥን ደግሞ ለኢትዮጵያ ሕዝብ የሚታየው በቃ ዛሬ ግብፅና ኢትዮጵያ በቃ ልንተላለቅ ነው፣ በቃ እንደዛ ነው የሚያሳዩት። ውሸት ነው። ግብጾችና ይኸውላችሁ አብይ በፕራክቲካሊ ግብጾችን ይለምናል። እባካችሁ ፕሊዝ የምትፈልጉትን ነገር ውሰዱና ብቻ ህወሓትን እንዳትረዱት፣ ፋኖን እንዳትረዱት ይላል። ፋኖም ራሱን የቻለ አቅም አለው። የአማራ ህዝብ ከደገፈው በቂ ነው። ሌላ ምን ይፈልጋል? ከአማራ የበለጠ ኬት ነው የሚያገኘው ፋኖ? እኔ ፋኖች ከግብፅ ነገር ያገኛሉ የሚል እምነት የለኝም። ምናልባት ከኤርትራ የሆነ ነገር ሊያገኙ ይችላሉ የሚል ጥርጣሬ ሊኖረኝ ይችላል። ለምን ኤርትራ ወደ እኛ ይቀርባሉ? ኤርትራውያንም የእኛ ናቸው እኮ አንድ ህዝብ ነን። ምንም የድንበር ልዩነት አለን። የመሪዎቹ ለስልጣን ብሎ ሊያጋጩን ይችላሉ። ኢሳያስ እና አብይ አንድ ጊዜ እሱ ምናምን እየተባባሉ አንዱ ቡና ቁርስ አቅራቢ ሆነው ሌላኛው ደግሞ እንደ ፍቅረኛሞቹ ሲሆኑ አልነበረም እንዴ? ሲፈልጉ ደግሞ ጠላት ይሆናል። ለስልጣን ብለው ነው እንደዛ የሚያደርጉት ሁለቱም። ኤኒዌይስ የኤርትራ ህዝብ የኛ አካል ነው። ህዝቡ አገር አላቸው፣ አገራቸውን እናከብራለን። ነፃነት አላቸው፣ ነፃነታቸውን እናከብራለን። በሀገራቸው ውስጥ ደግሞ ከመንግስታቸው ጋር ያላቸውን ግንኙነት እነሱ ናቸው የሚወስኑት። ኢትዮጵያውያን ደግሞ የራሳችን የኢትዮጵያ መንግስት ላይ የምንፈልገው ነገርን እኛ ነን የምንወስነው፣ የኢትዮጵያ ህዝብ ነው የሚወስነው። ከዛ ውጭ አብይ የሚያደርገው ኢሳያስን በሽምግልና ይለምናል።
ካይሮን በሽምግልና ይለምናል፣ ሱዳንን በሽምግልና ይለምናል። በዚህኛው በቴሌቪዥን ላይ ደግሞ የምታዩት ድራማው ኧረ ጉድ ነው እንዴ! በቃ የዲፕሎማሲ ግንኙነታችን ሙሉ በሙሉ ዚሮ የሆነ የተቋረጠ ይመስላል። አይደለም፣ ውሸት ነው ሰውየው። አብይ እኮ የሚያደርገው ዝግጅቱ ለትግራይ ህዝብ ነው። ልንገራችሁ፣ የኤርትራም አይደለም ጉዳይ፣ የግብፅም አይደለም ጉዳይ። ትግራይ ህዝብን ማንበርከክ ነው አብይ የሚፈልገው። የአማራ ህዝብን እስከ መጨረሻ ዳግም እንዳይነሳ አድርጎ መስበር ነው። የኦሮሞ ህዝብ ዳግም ህዝብ ሆኖ እንዳይቀጥል ለማድረግ ነው አብይ የሚፈልገው። ይሄ ነው የሱ ህልም። የትግራይ ህዝብ ደግሞ በተለይ ህዋት ስም ነው እንግዲህ አሁን የሚሰጠው። ህዋት እያለ ይሄ ምክክር መድረክ የሚባለው ነገር ውሸት ነው። በእነሱ በአብይ ስሌት፣ በአብይ ቋንቋ ምንድን ነው አብይ ምንድን ነው እየተጫወተ ያለው? ይሄ ምክክር ያመጣሁት እኮ ወያኔዎች የሰሩትን፣ ለምሳሌ ፌዴራሊዝም የወያኔ ነው፣ በቋንቋ ተከፋፈልን ወያኔ ነው፣ በሃይማኖት ተከፋፈል ነው ወያኔ ነው ያመጣ፣ በብሔር ተከፋፈል ነው ወያኔ ነው ያመጣ። እኔ እሱን ነገር ላጥፋ ነው የመጣሁላችሁ። እኔ ከእግዚአብሔር የተላኩት የወያኔን ኃጢአትን ከኢትዮጵያ ምድር እንትን ለማድረግ ነው የመጣሁት ይላል አብይ። አንዳንድ ሞኞች ደግሞ ይህንን ይቀበላሉ። ወያኔ ያጠፋው ነገር ይኖራል፣ ግልጽ ነው። ግን ደግሞ አብይ እየሸወደ ነው። ወያኔ ማለት ሁሉንም ነገር ወያኔ ነው ኢትዮጵያ ውስጥ የፈጠረው ካልከው እንደ ወያኔ በቃ 1000 ዓመት የነገሰ ይመስላል። ከዚህም በፊት የኢትዮጵያ ታሪክ ከወያኔ የበለጠ ኢትዮጵያ ህዝብ እኮ አብሮ ሲኖር ነበር። ኦሮሞ ድሮም ነበር፣ ከአማራ ጋር ሲኖር ነበር። ኦርቶዶክስና እስልምና እምነት ተከታዮች ድሮም አብሮ ነበሩ፣ አብሮ ናቸው። ወያኔ የፈጠረው ነገር የለም። ምናልባት ወያኔ የራሱን ችግር ለመፍታት ይሄ ጌታቸው ረዳ የሚለው እሳትና ጭድ የሚለው ኦሮሞና አማራ እሳትና ጭድ ናቸው ብለዋል አንድ ጊዜ ጌታቸው ረዳ የአብይ አማካሪ። ያንን እንደዛ ሊያደርጉ ይችላሉ፣ አድርጓል። ዛሬ ደግሞ አብይ የባሰ እያደረገ ግን እዚህ ላይ አብይ ምንድን ነው የሚፈልገው? አንዳንድ ሰዎችን ሲሸውድ እነሱ የሚፈልጉትን እያሳየ ወደምትፈልገው ውሰድና እዛው ጣላቸውና በሬ ሆይ ብለህ ተርትባቸው ይላል አብይ። እና እኔ ልንገራቸው አብይ ወያኔ ከነነፍሷ መቀሌ ላይ ያለች የኔ ምክክርም አይሳካም ይላል አብይ። እኔ ፕሬዝዳንት አልሆንም ብሎ ያምናል። እኔ አጀንዳ ብዬ ያቀረብኩት 8ቱም የወያኔ ችግር ነው ብለዋል አብይ። ስለዚህ 8ቱ አጀንዳዎቼ አሁን 80 ያሉት ማለት ነው 80 አጀንዳዎቹ የወያኔ ችግር ነው እና ጸረ ወያኔ እንትን ስትታገሉ የነበሩ ሰዎች ከኔ ጋር ተሰለፉና እኔን ደግሞ ንጉሠ ነገሥት አድርጉኝ ይላል አብይ። ወያኔ ደግሞ ከነነፍሷ ያለች ደግሞ አይሳካም ይላል። ስለዚህ አዲስ አበባ ውስጥ በአንድ እጅ እየተመካከርን በሌላኛው እጅ ደግሞ ጦርነቱን መሄዳችን የማይቀር ነው። ለምን? ወያኔዎቹ እየተዘጋጁ ነው። ለዚህ ነው መሲንጋን የናቁታል። የጦር ዝግጅት አለ። በየቀኑ በኢቲቪ የሚተላለፈው አየር ኃይላችን ጠንክሮ ወጥቷል ይላሉ። ሰራዊቱ ከትጥቅና ከምናምን አንጻር ጠላትን እንትን ለማድረግ ተዘጋጅቷል ይላሉ። የጦር ፕሮፓጋንዳው ጫፍ ላይ ነግቷል። እኔ እዚህ ላይ አንድ ሀገር እየመከረች በአንድ አፍ ምክክር ላይ ነን፣ በሌላኛው አፍ ደግሞ ጦርነትን የሚታራግብ ሀገር እኔ ኢትዮጵያ ውስጥ ኢትዮጵያ ብቻ ነች ብዬ ገምታለሁ። ሌላ ሀገር አልሰማሁም። ብትመካከር እኮ የጦርነት እንትን የለም።
የጦርነት ቅስቀሳ የለም፣ የጦርነት ዝግጅት የለም። ብትመካከር እነኛ በአጠቃላይ የአብይ ምክክር የሚባለው ውሸት መሆኑን አብይ ራሱ ተናግሯል። በሂደትም ተረጋግጧል። ግን የአብይ እርግጠኛ ፖሊሲው ትክክለኛ ማለት የአብይ ፖሊሲ የምትረዱት የጦርነት ቅስቀሳውን እያያችሁ እዛ ውስጥ የተሳተፉ የምክክር ውስጥ የተሳተፉ ቡድኖችን አይታችሁ ቀጣዩ የአብይ እርምጃ ምንድን ነው ብላችሁ ገምቱ። ከምክክር የሆነ ነገር ጠብቃለሁ ምትል አንተ ተዋርደሃል፣ ተሸውደሃል ብቻ ሳይሆን ተዋርደሃል። ዳግም ተዋረድክ። ከአብይ ወርቅ ትጠብቃለህ። አንዳንድ ሰዎች እንደዛ እያሉ ሲያወሩ ሰምቻለሁ። እኔ የተዋረዱ ሰዎች ናቸው እነኚህ ሰዎች። ዳግም እንዴት ትዋረዳለህ? ከአብይ ምንም አይነት መፍትሄ አታገኝም። ከአብይ ሌላ ችግርን ነው የምታገኘው። እና አብይ ምንድን ነው እያለ ያለው የኔ ምክክር ጉባኤ ምናምን ዋናው ዓላማው ህዋትን ማጥፋት ነው። ህዋትን ከምድረ ገጽ ማጥፋት አለብን። እነሱ እያሉ እነሱ የፈጠሩትን ብቻ አጥፍተን ዋጋ የለንም ይላል አብይ። ስለዚህ ከምንጩ ዋናው ኃጢአት ሳይሆን ኃጢአተኛውን ማጥፋት አለብን። እነኚህ ደግሞ የትግራይ ተወላጆች ናቸው ይላል። ይህ ዝም ብላችሁ ወያኔ ነው ወያኔና ትግራይ ምናምን ስላሽ አድርጋችሁ የሚታዩት ተውት። በአብይ ቋንቋ ሁሉም ትግራይ ተወላጅ ወያኔ። ይህንን ደግሞ ዝም ብዬ አይደለም፣ ከአዛውንቱ እስከ ወጣቱ የትግራይ ህዝብ እኔን አይደግፈኝም ብሎ የተናገረበት ፕሮግራም ነበር። እኔ ትግራይን እፈራለሁ ብሎ የተናገረበት። አሁን ዛሬ እነ ጌታቸው ረዳና ጻድቃን ሲዋረዱ የአብይ ሰላማዊ ሰልፍ ተብሎ የሚያስቅ ሰላማዊ ሰልፍ አዲስ አበባ ላይ ተደረገ የተባለ ከዛ ኤኒዌይስ ዝናብም በተናቸው፣ ሰውም አልወጣላቸው። የወጡት ሸማቾች ማህበር ውስጥ የሚሰሩ ሴቶች እንትን ብልጽግናዎች ስብሰባ ላይ ሲጠሩ መቅረት የሌለባቸው ሰዎች አሉ። እናቶች እዛ ሄዶ እዛ ላይ ነጠላቸውን ለብሶ የግድ ይሄዳሉ። ካልሆነ ከቤታቸው ቀበሌ ቤት ምናምን ልባር አዲስ አበባ ውስጥ የሚኖሩ ንግድም የላቸውም። ይቅርታ ቴክኒክ ችግር ገጥሞ ነበር። አሁን እና እነዚህ እናቶች እዚህ ግባ የሚባል እንትን ነው ሰልፍ ነው የተካሄደው። እና የምታገኙት እነኚህ ጌታቸው ረዳና ጻድቃን ሽማግሌዎቹ ትልቅ ከቲዲኤፍ ሰራዊት መሪነት ከሀገር መሪነት ወርዶ መንገድ ላይ ለማኝ ነው። አብይ ተላላቂ ነው። እኔ እንደዚህ ውርደት አብይ እኮ ተጫወተባቸው። ሂዱ፣ ሰልፍ ውጡ፣ ትግራይ ላይ ጦርነት ያስፈልጋል ብላችሁ ውጡ ብለው አብይን የወጉትና ከአብይ ጋር የተዋጉትን ሰዎች ጻድቃንና ጌታቸውን አዋርዱ። ከሰው በታች ናችሁ እናንተ፣ ወጣችሁ ለምኑኝ፣ መንግስት እርምጃ ይውሰድ ብላችሁ አደባባይ ላይ ወጣችሁ የኢትዮጵያ ሕዝብን ይቅርታ ጠይቁ ነገር የሚመስል
እኔ እንደዚህ አልደረግም። እንደዚህ አንድ 10-50 ሰው ፊት ቁጭ ብለው እንደዚህ አልዋረድም። አብይ ግን ተጫወተባቸው። እኔ ላይ እንደተናገራችሁ ወጣችሁ ለምኑኛል እና እነ ጌታቸውና ጻድቃን እዛ ደረጃ ወርደው አደባባይ ላይ ነጠላ ለብሶ ስለ ማርያም እያሉ እንደናቶች ሲደረጉ እንደዚህ ውርደት አይቼ አላውቅም። ግን ደግሞ አብይ ምንድን ነው ያደረገ? እነኚህ ሰዎችን ማዋረድ ብቻ ሳይሆን ለጦርነት ዝግጅት ግብአት እንደሆኑ አደረገ። በታሪክ የሚጠየቁ ሰዎች አደረጋቸው። አብይ ብቻ አይደለም የሚጠየቁት ዛሬ ነገ እነ ጌታቸውም እነ ጻድቃንም እነኚህ ሽማግሌዎችም ይጠየቃሉ። ከነሱ ጀርባ የቆሙ ሴቶች፣ እናቶች በግድ ከብሔር ብሔረሰብ ከሸማቾች ምናምን መጡ ስለሆኑ እነሱ ላይ ምንም አስተያየት አንሰጥም። ምንም እሱ ችግር አይደለም። እነሱ ነገ ተቃዋሚ ፓርቲም ከጠሩ ይሄዳሉ። ጊዜው ያው አብይ አይፈቅድም እንጂ የብልጽግና ይሄዳሉ። በቃ እነሱ ሁልጊዜ በኢህአዴግ ጊዜ በየጊዜው ለስብሰባ ውጡ ሲባል አበል ምናምንም ይፈልጋሉ። ድሃዎች ናቸው። ግን እነኚህ ሰዎች ፊት ለፊት የተቀመጡ ዝናብ አይችሉም። ያው ዝናብም አልሆነላቸውም። ከላይም ከእግዚአብሔርም አልተወደዱም መሰለኝ እና ተዋረዱ። እነኚህ ሰዎች ጌታቸው ረዳ ውርደት፣ ጻድቃን ውርደት። መንግስት፣ የፌዴራሉ መንግስት እርምጃ ይውሰድ፣ ትግራይ ላይ ቦምብ ይጣል፣ ሰውን ይግደል፣ ይውረዳቸው ምናምን ይላሉ። እዛ ወጣ። ይህ ታሪካዊ ስህተት ነው፣ ስህተት ነው። ከዚህም አትወጣም መቼም። አብይ ለጦርነት ዝግጅት እነሱን ተጠቀም። አሁን የትግራይ ተወላጆች አያችሁ አይደለም? እዛ ላይ የተገኘው እኮ እንዳውም የብልጽግና አመራር አብርሃም በላይ እንኳን እዛ ላይ ተገኝቶ ፊቱ እንዳይታይ ያደረገ እነማንን እዛ ላይ እንዲወጡ ያደረገ እነ ፕሮፌሰር ክንደዬ ምናምን ከህዋት ትናንትና አብይን የተቃወሙና ወደ ጦርነት ብሎ የገቡ ሰዎችን እነ ጻድቃን ምናምን ወጥቶ ሰልፉን እንዲመሩ አደረጉ። ሰልፉ ትንትዬ ሰልፍ ማለት ነው። እና ይሄ በጣም አደገኛ ነገር፣ አደገኛ የሆነ ነገር ነው። አብይ ለጦርነት እየተዘጋጀ ነው። ይህንን የትግራይ ህዝብ ማወቅ አለበት። በነገራችን ላይ አብይ አዲስ አበባ ላይ እስካለ ድረስ ትግራይ አገር ሁኜ እወጣለሁ የምትል ከሆነ ትግራይ ዛሬ እኮ አብይ ከአስመራ ኢሳያስን አባራለሁ የሚል ሰውዬ ነው። ብርሃኑ ጁላ እኮ በየጊዜ ወጥቶ እነኚህ 2 ሚሊዮን የማይሞሉ እኛ 200 ሚሊዮን ነን፣ በራችን ተዘጋ፣ አፋችን ተዘጋ የምለው በቁጥር 2 ሚሊዮን የማይሞሉ ምናምን ብሎ በነገራችን ላይ ከባድ ንግግር ነው። 2 ሚሊዮንም ይሁኑ 100,000 ይሁኑ መብት አላቸው ኤርትራውያን። አሁን በመከላከያ ውስጥ የሚሰሩ ሰዎች እንደሚነግሩኝ ኤርትራን በተመለከተ በ5 ዓመት ውስጥ ኤርትራ ሙሉ በሙሉ የኢትዮጵያ እናደርጋለን፣ አብይ ንግስናው እስከ ምጽዋ ይሄዳል ብሎ ያወራሉ። ለምንድን ነው የሚሉት? ኤርትራ እኮ አብዛኛው ሽማግሌ ነው፣ በሚቀጥሉት 5 ዓመታት ያልቃሉ፣ ወጣቱ ደግሞ ጠፍቶ የለም ኤርትራ ውስጥ፣ ስለዚህ በሂደት ምጽዋ ድረስ ይነገሳል፣ የኛ ንግስና እስከዛ ድረስ ይሄዳል ብሎ የሚያወሩ ሰዎች ትግራይን አይወሩም። ትግራይ አገር ብትሆን ከኢትዮጵያ ወጥታ አገር ብትሆን ሰላም ታገኛለች የምትሉ ሰዎች ተሳስታችኋል። ሲጀመር ትግራይ
ትግራይ ህዝብ በማንነቱ የሚኮራ በኢትዮጵያዊነቱም የሚኮራ ህዝብ ነው። እኛ እስከምናውቀው ድረስ የተወሰኑ ሰዎች እንደዛ አይነት ከክንፌ ዳኘው ጋር የሚሄዱ ቡድኖች እንገንጠል ትርክት የጀመሩ አሉ። ያ የአብይ ትርክት ነው። የአብይ ትርክት ነው። ወደ ይዞ የሚጠፋ ትርክትን አስጀምሮ ከዛ በኋላ አብይ እንደሆነ እስከዛኛው ድረስ ይዋጋል። እስከ ኤርትራ ድረስ ነው ውጊያው። የትም ቀበሌም ብትሆን አገሬም ብትሆን አብይ ቤተ መንግስት እስካለ ሰላም አታገኝም ለማለት ነው። ያለ አማራጭ የጋራ ሰላም ነው። ኢትዮጵያ ውስጥም የጋራ ሰላም ነው የምፈልገው። በአፍሪካ ቀንድም የጋራ ሰላም ለሁሉም ሀገር ያስፈልጋል። ያ ደግሞ የሚመጣ አብይ አህመድ ሲሸኝ ነው። የኦሮሞ ህዝብም ሰላም የሚያገኘው አብይ አህመድ ሲሸኝ ብቻ ነው። የአማራ ህዝብም ሰላሙን የሚያገኘው አብይ አህመድ ሲሸኝ ብቻ ነው። የትግራይ ሰላም የሚመለሰው አብይ አህመድ ሲሸኝ ብቻ ነው። የትም ቦታ እነኚህ ህዝብ የትም ብትጠፋ አታመልጥም ይህንን ሰይጣን ሰውዬ። ስለዚህ የትግራይ ዳግም ጦርነት ቅስቀሳው ከሰላማዊ ሰልፍ እስከ መከላከያ ዝግጅት አለ። ይህንም ማወቅ ያስፈልጋል። ለትግራይ ህዝብ አሁን ዳግም ጦርነት ያሳዝናል። የትግራይ ህዝብ ራሴን እገዛለሁ ራሴን አስተዳድራለሁ ካለ መብቱ ነው። ኢትዮጵያ ውስጥ ደግሞ ውክልና ይገባዋል፣ ሊያገኝ ይገባዋል። የትግራይ ህዝብ የኢትዮጵያ አካል እስከሆኑ ድረስ በፓርላማ ውስጥም የነሱ ተወካዮች ሊኖሩ ይገባል። አሁን ምርጫ ተብሎ ውሸት ምርጫ የሚካሄደው እንደው የለም። ስለዚህ የትግራይ ውክልና ያስፈልጋል። ሌላ ችግሮችን በኋላ ማውራት ይቻላል። ትግራይ ዛሬ በሀገሯ ውስጥ ተገላ ተገፍታ እንድትጠፋ ተደርጓል። ልክ እንደ ሲንጋፖር እኮ ከማሌዥያ የተባረረችው በዚህ መልክ ነው። አንድ አምባገነን ሰካራም የሀገር መሪ አንድን ክልል አባረረ። ከዛ በኋላ ሲንጋፖር ሆነች። የትግራይ ደግሞ በጣም ቦታው ሁኔታው ስለሚያስቸግር የትግራዊ ህዝብ ምንም አማራጭ የለውም። ራሱን ዲፌንድ ማድረግ ብቻ ነው። የሰርቫይቫል ጉዳይ ነው። አብይ ትግራይን እንደ ህዝብ ነው የሚዋጋ። ይህ አውቆ ወያኔ ምናምን ቲፒኤልኤፍ ምናምን ብሎ የሚያወሩትን ተው። ልዩነት የለም ለማለት አይደለም። ልዩነት አለ፣ ግን በአብይ አይን ሁሉም ትግራዊ ተወላጅ ወያኔ ነው። እነኚህ ሰዎችንም እየተጫወተባቸው ነው አብይ። ይህን ጻድቃን እና ጌታቸው ምናምን ጥባጥቤ ከሰው በታች ናችሁ እኮ እናንተ። ሂዱና አዋራ ውስጥ ቆማችሁ እኔን ለምኑኝ አለ። እርምጃ ውሰድ ብላችሁ ጠይቁኝ። እንደዚህ እኔ ጋ በየስብሰባ ምናምን በድብቅ በሹክሹክታ የምታወሩትን ነገር አደባባይ ላይ ተናገሩ አላቸው። በቃ ችግር የለም እናወራለን አሉ። እሺ ሰልፍ ይፈቀዳሉ። ኧረ እኔ ነኝ የሚያዘጋጅላችሁ አለ አብይ። እዛ ሂዱ ተናገሩ ተባለ። እዛ ላይ ሄዶ አብይ ሆይ አንተ 1000 ዓመት ንገስና ትግራይን ግን ውረድልኛል በአደባባይ። አብይ የሚፈልገው ይህንን ነው። ስለዚህ አብይ ፍራቻው ምንድን ነው? አንደኛ ቅድም ያነሳሁት ነገር አለ። ኢሚዲየት ኮዝ ብዬ የወሰድኩት የትግራይ አመራሮች የአሜሪካን አምባሳደር ትልቁ የአሜሪካ እንግዲህ እንዴት ናቁ? የሆነ ነገርማ አለ ተባለ። ኦፍኮርስ የትግራይ አመራሮች ማኩረፍ ይችላሉ። ባለፈው አሜሪካ ያወጣችው እንትን የሚያስኮርፍ ነው። ኦፍኮርስ እንደ ህዋት ማለት ፖለቲካውን ነው የምናወራ።
የሆነውን ነገር ነው የምናወራ፣ የእኔ ሳይሆን እነሱ። ያ ደግሞ የምታኮርፈው ደግሞ የሆነ ኮንፊደንስ ሊኖር ይገባል ለማኩረፍ። ለምሳሌ የአብይ ካድሬዎች አብይ ላይ አያኮርፉም። ለምሳሌ አንዳንድ ጊዜ አብይ አውቆ ጠርቶ ይመታል። ባይዘው አብይ በፊዚካሊ ራሱ ይደበድባል። ግን አብይ ላይ አያኮርፉም። ለምን? ጉልበታቸው ይታወቃል። ስለዚህ ትግራይ እንዴት ነው ኦቦ መሲንጋ ወደዛ ሲሄዱ እንዴት ነው ደብረጽዮን አላገኘውም ያለው? በምክትል ደረጃ የትግራይ ርዕሰ መስተዳደር ምክትሉ ነው ያገኘው። ያ ሪዲንግ ለአብይ በጣም ሾኪንግ ነበር። እኔ ከውስጥ የምንሰማው ነው። ስለዚህ ባላ ቶሎ ተባለ። ከዛ በኋላ ኦሮሚያ ውስጥ አሁኑኑ 300,000 ሰራዊት የሚገባ ወጣት አምጧል። አሁኑኑ ለኢሳት እራት ለማድረግ የኦሮሞ ወጣቶችን አሁኑኑ 300,000 አለ እና ፈሳው በጣም ከባድ ነው። ኦሮሚያ ውስጥ አማራ ክልልም ተመሳሳይ የጦር እንቅስቃሴም ወደ ምዕራብ ወደ ሰሜን ከባድ ነው። የጦር ፕሮፓጋንዳው ተመልሷል። አሁን በየቀኑ የህዋት ምናምን የከሸፈ የነሱ ትሮጃን ምናምን ሆርስ ምናምን እየተባለ እንደ አብይ ደግሞ ትሮጃን ሆርስ አለ እንደ ዩኤኢ እንደ ፈረስ የምትጠቀመው አብይ አህመድ በየቀኑ እንትኑ የትግራይ አመራሮች ላይ የሚደረገው ለዚህ ነው፣ ለፍራቻ ነው። አሁንም እኔ ይህንን ማወራ ለትግራይ ህዝብ ነው እንጂ ለህዋት አይደለም። ለእኔ ህዋት እኔን ጎድቶኛል ፐርሰናሊ፣ ህዋት እንደ ፓርቲ። ግን የትግራይ ህዝብ ምስኪን ህዝብ ዳግም መወረር የለበትም የሚል አቋም ስላለኝ የግድ የአብይን እንቅስቃሴ መቃወሙ ያስፈልጋል። የግድ ህዋትን በተመለከተ የትግራይ ህዝብ ውሳኔው ነው። ከህዋት ጋር እኖራለሁ ካለ የትግራይ ህዝብ ነው የሚወስነው። የትግራይ ህዝብ ራሱን በራሱ ያስተዳድራል። አለቀ፣ አበቃ። ሌላም ይሄን ሌላ ደግሞ አማራ ህዝብ ይችን እንኳን እድል አለው። አማራ ህዝብ ዛሬ በተራ ሌላ ተፈጥሮለት ወራዳ ቡድን ተሰብስቦ ህዝብን እያስጨፈጨፉ እየጨፈጨፉ አይደለም። የኦሮሞ እንኳን አስቸጋሪ ጊዜ ነው። በጣም የሚጨፈጭፉን ኦሮሞዎች ናቸው፣ እነ ሽመልስ ናቸው። አብይም እኔ ኦሮሞ ነኝ ብሏል። ለመናገርም አንዳንድ ጊዜ ይከብዳል። እንግዲህ የኦሮሞ ጉዳይ በጣም አስቸጋሪ ነው። ለምን? ጨፍጫፊው ጓደኞቻችን ናቸው፣ አብረን የተማርነው። ይከብዳል፣ ለመናገር ራሱ ይከብዳል። የኦሮሞ እንቆቅልሹ የኦሮሞ ደግሞ ይበዛል። በየቀኑ ይገደላል። ግድያው ደግሞ ዜናም ላይሆን ይችላል። ለምን? ገዳዩ ሽመልስ ነው፣ ኦሮሞ ነው እሱ። እንዴት ታለቅሳለህ? ለማልቀሱ እንኳን ቸገርን ለማለት ነው። ሆኖም ግን ዛሬ ላይ ሽመልስ የኔ ወንድም መሆን አይችልም። ዛሬ ላይ የኔ ወንድም ሰው የሆነ ሰው እንደ ሰው ራሱን የሚቆጥር ሰው እየተጎዳ ያለው ሰው እሱ ነው የኔ ወንድም።
አብይ እንደ ስርዓት ልንገላገል ይገባል የሚል ሰው ነው የኔ ወንድም። የኔ ዘርም እሱ ነው። ይሄ ወንጀለኛ ዘሬ አይደለም፣ ገዳይ ዘሬ አይደለም። እኔን የፈለክ ቦታ ውሰደኝና መድበኝ። እኔ ከገዳይ ጋር መመደብ አልፈልግም። ጨፍጫፊ ጋር መመደብ አልፈልግም። ሲጀመር ከስርዓቱም በጊዜ የወረድኩት እኮ ታሪኬን አላበላሽም ብዬ ነው። ኃጢአተኛ ሰውም መሆን አልፈልግም። ከእግዚአብሔር ዘንድም ከሙያዬ ዘንድም ከስነ ምግባሬ ዘንድም ያ ነገር አልፈቅድም። ከፈለግ ምልኬሳ ፋኖ ሆነ በል ችግር የለውም። ምልኬሳ ወያኔ ሆነ በል ችግር የለውም። ምልኬሳ ወያኔም መሆን አይችልም፣ ፋኖም መሆን አይችልም። ምልኬሳ የኦሮሞ ነጻነት ሰራዊት አባልም አይደለም። ኦሮሞ ስለሆኑ አይደለም። እኔ የማንም ፓርቲ አባል አይደለም፣ የማንም ደጋፊ ራሱ አይደለም። እኔ አንድ ተራ ዜጋ ነኝ። በሀገሬ ላይ መኖር አልቻልኩምና ወጣው። እንደ ግለሰብ ነው ማወራ። የፈለክ ቦታ መድበኝ ነኝ። ኦሮሞ ሰላም ካላገኘ፣ አማራም ሰላም ካላገኘ፣ ማንም ኢትዮጵያዊ ሰላም አላገኘ፣ የትግራይ ህዝብ ሰላም ካላገኘ ማናችንም ሰላም አናገኘም። ነገም እንደዛው ነው የሚሆነው፣ ወደፊትም እንደዛው ነው የሚሆነው። ትናንትም እንደዛ ነበር። ስለዚህ በየጊዜ አሁን አብይ ለጦርነት ኦልሬዲ አማራ ክልል ላይ ጦርነት እያካሄደ ነው፣ እየተሸነፈ ነው። ኦሮሚያ ክልል ላይ ጦርነት እያካሄደ ነው፣ እየተሸነፈ ነው። ግን ሰው በዚህ መሃል እያለቀ ነው። ኢትዮጵያውያን እየሞቱ ነው፣ እያለቁ ነው። ሴቶች፣ እናቶች፣ ህፃናት፣ አባቶች የተገደሉ በድሮን በከባድ መሳሪያ። ይሄ ያስለቅሳል፣ ደግሞ አንድ ላይ ያስለቅሳል። ሰው ስለሆንክ ብቻ ራሱ አንድ ላይ ስቅስቅ ብለህ ታለቅሳለህ። ሰው ብቻ ስለሆንክ። ይሄ የጋራ አገር ውስጥ መኖር ከሆነ ደግሞ እሳት ነው የምትበላ። ስለዚህ ሽመልስ የራሱን ጨፌ ኦሮሚያ ላይ ሲያወራ አዳምጫለሁ። እኛን ወደ ጠላት መደበ። ከጠላት ጋር የሆናችሁ ኦሮሞን የከፋፈላችሁ፣ ኦሮሞን እንትን ያደረጋችሁ፣ ለጽምዶ ምናምን የሰራችሁ አለ። እኔ ይሄ ከኢትዮጵያ ከወጣው 4-5 ዓመት ሙሉ ለኦሮሞ ህዝብ ሲናገር ነበር። ሽመልስ አብዲሳ ኦሮሞን ከፋፍሎ የጨፈጨፈ ነው። ኦሮሚያ ውስጥ የሚኖሩ ብሔረሰቦችንም ሃይማኖት፣ የተለያዩ ሃይማኖት ተከታዮችን እየጨፈጨፈን ነው። ይሄንን ሲናገር ነበር። የኔ ኃጢአት እሱ ነው። የአማራ ሰላማዊ ሰው፣ የአማራ እናቶችና ህፃናት ለምን ይገደላሉ ካልክ ፋኖ ነው የምትባለው። የትግራይ እናቶች ሰላም ይፈልጋሉ፣ ጦርነት አይፈልጉም ማለት ወያኔ ያስብላል። ጠላት ጋር ቆምክ ያስብላል። ጽምዶ ሆንክ ያስብላል። የኦሮሞ እናቶች በየቀኑ እየተገደሉ ወጣቶች ከእናት አባታቸው ፊት አውጥተው አደባባይ ላይ ሲረሸኑ መሆን የለበትም ስትል ፋኖ ነው የምትባለው? ወያኔ ነው የምትባለው? የግብፅ ምናምን ነው የምትባለው? ይሄ እንደዚህ አይነት
ለሰብአዊ ፍጡር የምትታገል ከሆነ የፈለገ የሰይጣን አባል ሆነ ከተባልክም ምንም ችግር የለውም። ያ ቡድን ንጹሐን ዜጎች መሞት የለባቸው፣ መገደል የለባቸው። አንድ ግለሰብ ኢትዮጵያን ማፍረስ የለበትም የሚል ከሆነ ያ ቡድን ጥሩ መድበኝ፣ ችግር የለውም። እኔ ማንም ኢትዮጵያዊ ማንም የሰው ልጅ በፖለቲካ አሻጥር ለአንድ ግለሰብ ንግስና ተብሎ መገደል የለበትም ብዬ ቆማለሁ፣ እከራከራለሁ። ይህንን ደግሞ እቀጥላለሁ። ደግሞ ብልጽግና የሚባል የውሸት አታላይ ስርዓት እሱ ላይ ደግሞ ካልተናገርክ እንደው ምን ላይ ነው የምትናገረው? በአቅሙ አሁን በቃ ከፋፍሎ እነኚህ ካዲዎች ናቸው ማለት ነው። ሽመልስ ቁጥር አንድ የኦሮሞ ካዲ ሽመልስ ነው። ቁጥር አንድ ኦሮሞን ከፋፍለው የአብይን ተልኮ ወስደው ጨፍጭፎ በሽመልስ አብዲሳ ጊዜ ኦሮሞ የሆነው በታሪክ ሆኖ አቅም በታሪክ ነገ ተጠንቶ የሚወጣ ነገር ነው። ነገ እንግዲህ ብዙ ጊዜ በምኒልክ ጊዜ ነው ኦሮሞ የተጎዳ ይባላል። እኔ እስካነበብኩ እስከማቆ በምኒልክ ጊዜ፣ በአፄ ጊዜ፣ በአፄ ኃይለ ሥላሴ ጊዜ፣ በመንግስቱ ጊዜ፣ በመለስ ጊዜ፣ በኃይለማርያም ጊዜ ደምሩት አንድ ላይ ኦሮሞ ላይ የደረሰው በደል አይገናኝም። በአብይ ጊዜ ኦሮሞ ተዋረደ። በአብይ ጊዜ ኦሮሞ ታረደ። ይህንን አየን። አይተን የማናውቀው ነገር አየን። ይሄ ነው ሽመልስ የሚፎክረው። ምኑ ላይ ነው የምትፎክረው ሽመልስ? ምን አመጣልን? ለኦሮሞ ህዝብ ምንድን ነው ያመጣልን? በደል ነው ያመጣልን። የራስን ዘራፊ ቡድን ማፊያ ቡድን አደራጀ። አዲስ አበባ ላይ ነገሳችሁ፣ ዘረፋችሁ፣ በላችሁ። ሌላውን ኦሮሞ ህዝብ ኢትዮጵያውያንን አረዳችሁ፣ ጨበጨባችሁ፣ አፈናቀላችሁ። ደግሞ በየጊዜው ነው ይህንን የምታደርጉት። አታቆሙም። ደግሞ ዛሬ ደግሞ ወጥተህ ትፎክራለህ። ይሄ የፖለቲካ ቁማር አይደለም እናንተ የምትጫወቱት። እኛ የፕሪንሲፕል ጉዳይ ነው፣ የሰብአዊ መብት ጉዳይ ነው፣ የዜጎች መብት ጉዳይ ነው፣ የመኖር መብት ጉዳይ ነው የምናወራ። ኢትዮጵያ ውስጥ ደግሞ አንድ ህዝብ የሌላው ህዝብ ጠላት አይደለም። ምንም ኢትዮጵያ ውስጥ ጠላት የለም። ምንም ጠላት የለም። እናንተ ያደራጃችሁት ህቡ አደረጃጀቶች የኢትዮጵያ ጠላት ይሆኑ አሉ። እናንተ ናችሁ የኢትዮጵያውያን ጠላት። እና ለማሳጠር አብይ ለሌላ ጦርነት እየዘጋጀ ነው። ፈርቷል። እኛን ደግሞ አታክ የሚያደርጉን ለምንድን ነው? እኛ እውነትን ስለምንናገር ነው። ሰው መስማት ስለጀመረ ነው አታክ የሚያደርጉን። ኦሮሞ እንዳይሰማን እነሱ እኮ የከለ ሆኑ ምሉት እኮ ፈርቶ ነው። የኦሮሞ ህዝብ ሐቁን ያውቃል፣ ትክክለኛው መንገድን ያውቃል። እናንተ ሌቦች መሆናችሁ፣ ገዳይ ነፍሰ ገዳይ እንደሆናችሁ የኦሮሞ ህዝብ ያውቃል። አጫሉን በልታችሁ ዛሬ አባገዳዎችን ጨፍጨፈ ሽመልስ አብዲሳ። ዛሬ የኦሮሞ ተቆርቋሪ ትባላለህ። የኦሮሞን ቤት በየቀኑ እያቃጠልክ እየገደልካቸው
የኦሮሞ ተቆርቋሪ ትላለህ። ከአብይ ጋር ሆናችሁ አሁን ፈርታችኋል። ኦሮሞ ለጦርነት አይቀሰቀስልንም፣ ወጣቱ ለጦርነት አይቀሰቀስልንም ብላችሁ እኛን አታክ ማድረጋችሁ ነው። የለም እንደዛ። ኦሮሞ ከዚህ በኋላ ለእናንተ አይሞትም። ይህንን እወቁ። ስልጠናም ስጡት፣ የፈለጋችሁትን ነገር አድርጉ። በግዳጅ ትሞክራላችሁ፣ ግን ደግሞ የተሳካ ጦርነት አይሆንላችሁ። ሁሉም ኢትዮጵያውያን አሁን መነጋገር፣ አንድ መሆን ይግድላል፣ መተባበር ይግድላል። እነኚህ በጣም ያጋጠመን ቀላል አይደለም። ያጋጠመን ዛሬ ኦሬግ መስሎ የሚመጣ ነገ ደግሞ ግንቦት 20 ኢዜማ ምናምን ግንቦት 7 ኢዜማ መስሎ የሚመጣ ሲፈልግ ደግሞ ጌታቸው ረዳና ጻድቃን ሆኖ የሚመጣ ስርዓት ነው። በጣም አስቸጋሪ ስርዓት ነው። አታላይ ስርዓት ነው። ቀጀላ መርዳሳን፣ በለጠ ሞላን፣ ጌታቸው ረዳን እና ማሙድ ድሪርን አንድ ላይ ያሰለፈ ስርዓት ነው። ሁሉም እነኚህ ተቃራኒ ናቸው የተባሉትን አንድ ላይ ጠምዶ ጽምዶ ከተባለ በእነሱ እያደረሰ ነው። ከኦኔግ ውስጥ ወስዶ፣ ከወያኔ ውስጥ ወስዶ፣ ከአብን ውስጥ አብዛኛው ወስዶ፣ ከተለያየ ከኢህአዴግ ውስጥ ከብልጽግና አንድ ላይ ጽምዶ ፈጥሮ ከላዩ ደግሞ ዩኤኢ የሁሉም አለቆች አለቃ ሆነ በዚህ ደረጃ ጽምዶ ተፈጥሮ ኢትዮጵያውያን ላይ አገኘን። ከዚህ የባሰ ጽምዶ የለም። አብይ ከዚህም በፊት ኤርትራውያንን ጋብዞ የትግራይ ህዝብን አልጨፈጨፈም? ከሶማሊያ ጭምር ሰራዊት አምጥቶ ከውጭ ሀገር አምጥቶ አልጨፈጨፈም? እሱ አይጠየቅም። ዛሬ ደግሞ ኢትዮጵያውያን በሚችሉት መንገድ ተደራጅተው መብት አላቸው፣ የመንቀሳቀስ መብት አላቸው። እኔ የማንም አባል አይደለሁም፣ የማንም ደጋፊ አይደለሁም። ግን ለኢትዮጵያ ነፃነት የሚታገሉ፣ ለኦሮሞ ነፃነት የሚታገሉ፣ ለአማራ ህዝብ ነፃነት የሚታገሉ ትክክል ናቸው ብዬ አምናለሁ። ይህ ስርዓት አስከፊ ስርዓት ነው። መገርሰስ ያለበት ስርዓት ነው። መሸኘት ያለበት ስርዓት ነው። ስለዚህ የአብይ የጦርነት ድግስ በአንድ በኩል የብልጽግና አዲስ አበባ ላይ የምክክር ምናምን ድግስ አለ፣ ግን በተጨባጭ የጦርነት ድግስ ደግሞ አለ። ሁሉም ሲጠቃለል የጦርነት ድግስ ነው። የአብይ ንግስና ድግስ ነው ያለ። ይህንን ድግስ ማሸነፍ ያስፈልጋል። ይህንን ድግስ ደግሞ ለማሸነፍ በተበጣጠሰ መንገድ ሳይሆን አንድ ላይ በመምጣት ለማልቀስ እንኳን አንድ ላይ ስትሆን ድምፁ ከፍላል። ለየብቻ ስታለቅስ ግን አይሰማም። ስለዚህ አብይ እንዳለው ለቅሷችን እንኳን እንደምረው አንድ ላይ። አብይችን ስላልኩ ደግሞ ይደሰታል። የሱ መደመር መቀነስ ነው። የአብይ መደመር ጦርነት ነው፣ ውሸት ነው።
እኔ ማለት ቃል እንግዲህ ቃሎችን እንዴት እንደምናደርግ አላውቅም። ብልጽግና ቃል ኢትዮጵያ ውስጥ አሁን ወደፊት እንዴት እንደሚሆን ኢትዮጵያውያን ይመካከራሉ። ቃሉ ራሱ ሊወገድ ይገባል ወይስ ቃሉ ብልጽግና የሚባል ወደፊት የምንመካከር ይሆናል። መደመር መቀነስ የሚባል ራሱ በጣም ከባድ ነው። መደመር የሚለው ምንድን ነው የምናደርገው? መደመር የሚባለው እንኳን ጥሩ ነው ስላለ መደመር ሲሆነው ሲጠብቅ ከባድ ነው ስለሚሆን ሊንጉስቶች የቋንቋ ተመራማሪዎች ለወደፊት ምን እንደሚደረግ እያሰብን መሄድ አለብን እና መፍትሄው የሚሆነው ተባብረን ይህንን ስርዓት በፍጥነት መገርሰስ ነው።